ክቡራን ምክትል ርዕሰ መስተዳድሮች፣ ክቡራን የአማራ ብሔራዊ ክልላዊ መንግስት የካቢኔ አባላት፣ እንደዚሁም ደግሞ የክልላችን ተወላጅ ባለሀብቶች፣ በክልላችን ኢንቨስት እያደረጋችሁ ያላችሁ ባለሀብቶች፣ በዛሬው ዕለት የአማራ ብሔራዊ ክልላዊ መንግስት ያቀረበላችሁን የሰላም ጥሪ በሰላም እንድንመክር በልማታችን ዙሪያ እንድንወያይ ባደረግነው ጥሪ መሰረት ጥሪያችንን አክብራችሁ በመገኘታችሁ የተሰማኝን ደስታ በክልሉ መንግስት እና በራሴ ስም ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ክልላችን የአማራ ክልል ባለፉት ጊዜያት ከአንድ ዓመት በፊት በነበሩት 3 ዓመታት በትህነግ ወረራ ከባለፈው ዓመት መጨረሻ ወይም ከሐምሌ 2015 ዓመተ ምህረት ጀምሮ ከውስጣችን በወጡ ኃይሎች የክልላችን ሰላም በእጅጉ ተጎድቷል። በዚህ ሂደት በክልላችን ከፍተኛ ቀላል የማይባል ሰብአዊ ጉዳት ደርሷል። ለዘመናት የክልሉ ህዝብና እናንተ ባለሀብቶች ኢንቨስት ያደረጋችሁትን ህዝባችን ያፈራው ጥሪት በተለይም ደግሞ የጋራ ሀብት የሚባሉት ጉዳዮች ተቋማት ከፍተኛ ውድመት ደርሶባቸዋል። ይሄ እንዲሆን ካደረጉት ምክንያቶች ውስጥ አንዱ የተለያዩ መነሻዎች ቢኖሩትም በዋነኛነት በውይይት በድርድር በሰጥቶ መቀበል መርህ የቆዩ ችግሮቻችንን መፍታት እና መሻገር እየተገባ አማራጩ የልህ የግጭት እና ራስን አውዳሚ በሆነ መንገድ የክልሉን አንጡራ ሀብት የክልሉን ሰብአዊ ሀብት እንዲወድም ሆኗል። ይሄ በውጤቱ በአንድ በኩል ከዚህ ቀደም በጋራም በተናጠልም ያፈራነው ሀብት ጉዳት ላይ ጥሏል። በሌላ መንገድ ደግሞ ዛሬ ላይ ተነስተን ለነገ በመንሰራቸው ስራዎች ላይ ከፍተኛ የሆነ አሉታዊ ውጤትን አስከትሏል። ይሄን መድረክ ለማሳካት በመጀመሪያ ደረጃ በእኛ በኩል በሌጣው ወደ ውይይት ከምንገባ በተወሰነ መልኩ ለእናንተ ለውይይት መነሻ የሚሆን አጠር ያለ ጽሑፍ በማቅረብ እንጀምራለን። ከዛ በመለስ ግን አብዛኛው ጊዜ እናንተ የምትሳተፉበት ሐሳብ የምትሰጡበት አቋማችሁን የምትገልጹበት የምንወያይበት እና መጨረሻም ላይ የየራሳችንን አብዛኛውን ህዝቡን ሊጠቅም በሚችል መንገድ የጋራ አቋም ይዘን እንድንወጣ ይጠበቃል። አንድ 4 ይዘቶች አሉት። መግቢያ አለው፣ መነሻ ሁኔታ አለ፣ ያጋጠሙ ችግሮችና ያስከተለው ጉዳት የሚያብራራ ክፍል አለው። መጨረሻ ደግሞ ምን እናድርግ የቀጣይ መፍትሄው ምን ይሁን የሚል ደግሞ በተወሰነ ደረጃ ለማመላከት ይሞከራል። 3 ነገሮችን እንመልከት በመግቢያ። አንደኛ ነገር እድሎች ምንድናቸው? ከዘለቄታ ልማታችን ከዘለቄታ እድገታችን ከዘለቄታ ሰላማችን አኳያ ካየነው ምንድነው ያሉን እድሎች? አንዱ ለአፍሪካ የነጻነት ተምሳሌትና የአፍሪካ ህብረት መስራች አገር ነው። ከዚህ ቀጥሎ አኩሪ ታሪክ አለን፣ ባህል አለን። በአገራችን ካሉ በዩኔስኮ ከተመዘገቡ 15 የመስህብ ቦታዎች 4ቱ አማራ ክልል ነው የሚገኙት። በዓለም የሚታወቁት የዓለም ቱሪስት የሚጓጓላቸው የሚጠብቃቸው ሀብቶች አሉ። ሰፊ የሚታረስ መሬት አለ። እንደ ሀገር 34.4 ሚሊዮን ሄክታር መሬት የሚታረሳል። በእኛ ክልል ተጨባጭ ሁኔታ እስከ 11 ሚሊዮን የሚደርስ የሚታረስ መሬት አለ። እስካሁን ከ11 ሚሊዮን ከሚደርሰው መሬት የታረሰው 5.1 ሚሊዮን አካባቢ ነው። ትልቅ ሀብት አለ። ሰፊ የውሃ ሀብት አለን እንደ ሀገርም እንደ ክልልም። ማዕድኖች አሉ። ከበፊት የለም ይባል የነበረው
በአገር ደረጃ እዚህም እዛም አለ የሚል ሐሳብ ቢኖርም በአማራ ክልል ተጨባጭ ሁኔታ የማዕድን ሀብታችን እንኳን እንዳናይ እንዳንፈትሽ እንዳናለማ የለም በሚል ሽፋን ተዘግቶ የነበረበት ሁኔታ አሁን እሱን መርምረን አይተን ለቀጣይ እድገታችን ብርሃን የሚሰጥ ሀብት እንዳለን አይተናል። የኢንቨስትመንት አማራጭ እንደሆነ ክልሉ በሎኬሽኑ ባለው ጥሬ ዕቃም ለአልሚዎች ምቹ በመሆንም ትልቅ ሀብት አለ። እነዚህ እድሎች ናቸው እንደ ክልልም እንደ ሀገርም መልካም መወዳደሪያዎቻችን እነዚህን አልምተን እናንተ ተሳትፋችሁበት ዋና ባለ ሀብቶች ወደፊት ለመራመድ እድል የሚሰጥ አንድ ትልቅ እድል አለ ማለት ነው። በዚህ ውስጥ ሆነን ተመካክሮ ሰላም መፍጠር ተመካክሮ ዜጋን መጠበቅ ተስፋ መስጠት ነው የሚበጀው ወይስ ቁርሾ ነው የሚበጀው? መጠፋፋት ነው የሚበጀው? ጦርነት ብስቁልና ነው የሚበጀው? የሚለውን ስጋት መነጋገር ያስፈልጋል። አገር የሚገነባው ህዝብ የሚሻገረው ረጅም በማየት ነው እንጂ በወቅታዊ ጉዳዮች ተመካክረን በመንፈታቸው ጉዳዮች ወደ አዙሪት ውስጥ የሚያስገባን ነገር ምናልባትም ከብዙዎች ያሳንሰን ወደ ኋላ ይጎትተን ካልሆነ በቀር ሌላ ጥቅም የለውም። ከለውጡ በኋላ በብልጽግና ዘመን ልማትና የአማራ ወሳኝ ጥያቄ የሚባሉት ለምሳሌ ፍትሃዊ ተጠቃሚነት፣ የተዛባ ትርክት፣ የወሰንና የማንነት ጥያቄ እና በሌሎች ክልሎች የሚኖሩ የአማራ ተወላጆች ጥያቄ፣ በሰላም የመኖር ሰርቶ የመኖር ጥያቄ፣ የህገ መንግስት ማሻሻያ ጥያቄዎች በኢትዮጵያዊነት ማዕቀፍ ይመለሳሉ ተብሎ እውቅና ያገኘበት ጊዜ ነው የነበረው። እውቅና ያገኘበት እነዚህ ጥያቄዎች ትክክለኛ ጥያቄዎች ናቸው። እነዚህን ጥያቄዎች በሂደት ምቹ ሁኔታ እየፈጠርን ምላሽ እንሰጣለን የተባለበት ጊዜ ነው የነበረው። በለውጡ ምን ተገኘ? ከጥርጣሬና ከጥላቻ ይልቅ ወንድማማችነትና እህትማማችነት ይሻላል። ለዚህ ሀገር እድገት ወንድማማችነትና እህትማማችነት ነው የሚሻለው። መነጋገር፣ መመካከር፣ መከባበር፣ ህዝቡ መሪው ህዝቡን በህዝቦች መካከል አንዱ ክልል ከሌላው ክልል ይሄንም ያዋጣ ለዚህ ሀገር። ቁርሾው ሌላው ነገር አልፏል፣ ጠባሳ ታሪክ ሰጥቶ አልፏል የሚል በጎ ዘር መዝራት ተጀምሮ ነበር። በጎ ዘር ይሄን መኮትኮት ማሳደግ የሚጠበቅ ሆኖ ሁለተኛው ከብሔር ፖለቲካ ይልቅ ህብረ ብሔራዊ አንድነትን ትልቅ አገር ለመገንባት በየብሔሩ ተካፋፍሎ ከሚሻኮት ማንነትን ማክበር ወሳኝ ነው፣ ትክክል ነው። በልዩነታችን ውስጥ ሆነን ተከባብሮ መኖር ይቻላል። ነገር ግን ይሄ የጠብና የቁርሾ መንስኤ ሆኖ ትልቅ አገር ግንባታ ማሳጣት ስላለበት ገዢውን ሐሳብ ወስደን አንድ የሚያደርገንን ትልልቅ ሐሳቦች ወስደን ትልቅ አገር የመገንባት አጀንዳ አለን ብሎ ይሄን አጀንዳ ወደ ተግባር ለመቀየር ጥረቶች ተጀምረው ነበር። እንደ ሀገርም ትልልቅ ፕሮጀክቶችን እንደ ህዳሴ ግድብ የነበረበትን ሁኔታ ታውቁታላችሁ። ችግሩን ፈቶ ወደ ተግባር ለመግባት አዳዲስ ትልልቅ ፕሮጀክቶችን እንደ ሀገር የመጀመር ወደ ክልላችንም የማምጣት አዳዲስ የመንገድ ፕሮጀክቶች ነበሩን። የአባይ ድልድይ ትልቅ ፕሮጀክት ነው። የጎርጎራ ፕሮጀክት ትልልቅ ፕሮጀክቶች ናቸው። ትልልቅ አምራች ኢንዱስትሪዎች በቢሊየን የሚቆጠር መዋለ ነዋይ ፈሰስ አድርጋችሁ ወደ ስራ ያስገባችሁት ይሄን ማሳደግ ከቻልን እነዚህን እየኮተኮትን ማሳደግ ከቻልን ህዝብ ይጠቀማል፣
ክልል ሰላም ያገኛል አገር ሰላም ያገኛል ወደ ምን ፈልገው ነገር እያደገ የሚሄድ ምቹ ሁኔታ መፍጠር ይቻላል ችግሩን ለመፍታት ምን ጥረት ተደረገ አሁን ደግሞ የልማት ስራዎቻችንን ጭምር እንዲጀመሩ በበርካታ አካባቢዎች በበርካታ ወረዳዎች በበርካታ ቀበሌዎች ጥቂቶች ካልሆኑ በቀር አሁን ህዝባችን ኑ አወያዩን ትክክል ነው ስህተቶች ነበሩ ሚል ተስፋ የሚሰጥ ነገር ተጀምሯል ግን ብዙ መስዋዕትነት ጠይቋል ብዙ ውጣ ውረድ ጠይቋል በተዛባ ቀስቀሳ የተደናገረውን የህብረተሰብ ክፍል በውይይት መመለስ ተችሏል ነገሩን ማስገንዘብ ተችሏል ወደ ጥፋት የሄደውም ታጣቂ ቡድን የይቅርታ እድል ተሰጥቶት እንዲገባ ጥረት ተደርጓል ምንም ይሁን በቃ ባንድ ሀገር የምንኖር ህዝቦች ወንድማማቾች ተሳክቶንና ተጋለን የሚመጣ ነገር የለም ኑና ግቡና እየተመካከረን ችግሩን እንፈታለን በሚል እድሉን የወሰዱ በርካታ ታጣቂዎች ተወያይተው ግንዛቤ ተፈጥሮላቸው ወደ ህብረተሰቡ ተቀላቅለዋል በርካቶች ደግሞ ከልዩ ኃይል ወጥተው የነበሩት አሁንም ተሰባስበው እንደገና ክልሌን ህዝቤን ንክሳለው ብለው ስልጣና ተሰጥቷቸው ወደ ስራ ገብተዋል የጸጥታ መዋቅሩንም ለማጠናከር ጥረት ተደርጓል ያካባቢውን የጸጥታ መዋቅር ግብርና ኢንቨስትመንትና ንግድን ማነቃቃት ያስፈልጋል አሁን ንግዱ ተጎድቷል ኢንቨስትመንቱ ተጎድቷል አሁን ግብርናው አርሶ አደሩ ግብአት በወቅቱ ቀርቦለት ማዳበሪያ ቀርቦለት ምርጥ ዘር ቀርቦለት የዕለት ተዕለት ስራውን በተረጋጋ ሁኔታ እንዲሰራ ማድረግ ይገባል ይሄን ካደረግን ከችግር ፈጥነን እንወጣለን የቆሙ እና የተጎዱ አምራች ኢንዱስትሪዎች ደግፈን እናንተም ጥረታችሁን አበርትታችሁ ወደ ማምረት ስራ መግባት አለባችሁ ገቢ የመሰብሰብ አቅማችን ማደግ አለበት ገቢ ከሰበሰብን ህብረተሰቡን የሚጠቅሙ የልማት ስራዎች መንገድ መብራት ሌሎች ነገሮች መስራት እንችላለን ገቢ የመሰብሰብ አቅማችን ማሳደግ ይገባል ከዚህ አኳያ የእናንተ ድጋፍ ትልቅ ነው በመንግስት የሚሰሩት እንደተጠበቀው ነው የባለ ሀብቱም ድጋፍ ወሳኝ ነው የባለ ሀብቱ ሚናስ በባለ ሀብቱ ትልቅ ነገር ይጠበቃል በዚህ ሂደት ውስጥ ይሄ የመነቋቆርና የመገዳደል ችግርን በነፍጥ የመፍታት መንገድ ለህዝባችን የሚጎዳ ነው ብለን ይሄን አስተሳሰብ ማረምና ማስተካከል ይገባናል ይሄ መንገድ አይዋጣም በቃ ተሞከረኩ ምን ይሆን ተሞከረ ይሄ ነው እንደ መንገዱ የሰለጠነ ዘመን ይሄ ነው መንገዱ ስለዚህ እንውጣ አይጠቅምም በለው አይጠቅምም በቃ የፈረሰ ተቋም የፈረሰ ትምህርት ቤት የፈረሰ የተጎዳ ማህበረሰብ ይሄ ነው መቋጫው ስለዚህ ይሄ አያዋጣም የሚያዋጣው ውይይት ነው የሚል አቋም ላይ መደረስ አለበት መንግስትንም ለመቀየር ከተፈለገ እኮ እድል አለ ምርጫ ሲደርስ በምርጫ ካርዷ እንድቻ አድርጎ የሚመስልን መንግስት ማቋቋም ሽግግሩ ግን ጤናማ መሆን ያለበት ወደ በተሳሳተ መንገድ የሚሆን አውቀው የሚሆን ሳያውቁ ወደ ጥፋት መንገድ የገቡ ኃይሎች ካሉም መክሮ የመመለስ በቃ አካባቢያችን ተጎዳ አይጠቅምም ብሎ የመመለስ ሁኔታ መኖር አለበት ባለሀብቱ አሁን ክልሉ ላይ የምርት አቅርቦት ያስፈልጋል የተጎዱ ወገኖች አሉን ድጋፍ ያስፈልጋል ተቋማቶችን መልሶ የመገንባት ጉዳይ አለ እዚህ አካባቢ ድጋፋችሁ በትልቁ ይፈልጋል ባለሀብቶች ምርት ሸቀጣ ሸቀጥ የግብርና ምርት ህብረተሰቡ አሁን ይፈልጋል ሸምቶ የሚበላው ይፈልጋል በኑሮ ውድነት ተቸግሯል እዚህ አካባቢ የእናንተ ድጋፍ ትልቅ ነው ቀደም በተሰማራችሁበት ኢንቨስትመንት ያልነው ነገር አለ ይሄን ይዘን ስለዚህ ያለንበት ነባራዊ ሁኔታ ይታወቃል ለማስተካከል የተደረገው ጥረት አለ ለማስተካከል በተጀመረው ጥረት ውስጥ ሚናችን ምን ብናደርግ ክልላችን በአጭር ጊዜ ሰላሙንና ልማቱን እናረጋግጠዋለን
የሚለው ነገር በትልቁ ትኩረት የሚሰጠው እንደሆነ ነው የኔ የመወያያ ሰነድ መቋጫው። አመሰግናቸዋለሁ። የተነሳውን ርዕሰ ጉዳይ ሳንስት ሰላም የሚል ቃል ነው መሪ ርዕሱ ይመስለኛል። ስለዚህ ሰላምን ስናስብ ኢንቨስትመንትን ስናስብ ሁለቱ አይለያዩም። በእኛ ሀገር አዲሱ ቋንቋ አርብቶ አደር ማለትና ኢንቨስተር ማለት ተመሳሳይ ነው ባህሪያቸው። አርብቶ አደር ሰላምን ይፈልጋል፣ ለከብቶቹ ጨሌ ይፈልጋል፣ ለከብቶቹ ውሃ ይፈልጋል። ኢንቨስተርም ሰላም ያለበት አካባቢ ይፈልጋል፣ ኢንፍራስትራክቸር የተሟላበትን ክልል ይፈልጋል። ከመንግስት የሚገባውን ቢሮክራሲ ደግሞ በተሳለጠ መንገድ ማግኘት ይፈልጋል። ይሄ ሳይንስ ነው። ስለዚህ ወደ ሰላሙ ስንመጣ መንግስት በተቻለ መንገድ ለሰላም ዋጋ መስጠት፣ አንዱን ካንዱ በተሻፈፈ መንገድ አለማየት የመንግስት ትንሹ ስልጣን ነው። ትንሹ ስልጣን ኢንቨስትመንት ላይ የዋናው ችግሩ ያለው በክልል ውሳኔ አሰጣጥ ላይ ደካማነት ይታያል። አንድ አመት የፈጀው ፕሮጀክቶች አሉ። አንድ አመት ከዞን ተጽፎ ማስተባበሪያ ጽፈት ቤቱ እንዲያውም ከመቀመጫ ተነስተው ነው እናቱ ያየ የሚያገለግሉት። ግን ክልል ላይ ሄዶ ለውሳኔ ዛሬ ስብሰባ ነው፣ አልተመቻቸውም፣ እንደዚህ ወጣ እንደዚህ ወረደ። ይሄ ተገቢ አይደለም። እና ኔዘርላንድ ብትሄዱ እኔ ዓለም አቀፍ በሆነ መንገድ ኢንቨስትመንትን አማክሬያለሁ በውጭ ጉዳይ ሚኒስቴር አሁንም አለው። ሌሎቹ ደላላ ገንዘብ ከፍለው ነው ባለ ሀብት የሚያመጡት ወደ ሀገራቸው። እኛ ጋር ያሉትን እኮ ከመኮርኮም በስተቀረ ምን ተደርጎለት ነው የሚበረታታው? ኤልሲ ይፈቀዳል አለ። ሰፕላይ ክሬዲት አሞልተው ለአንድ አመት ካልሆነ ኢትዮጵያ ንግድ ባንክ እኮ አንድ አመት ነው የምታገኙት ብሎ ነው የሚፈቅደው። አንድ አመት ሰውየው በዳነው ህዝቡን የሚያስተዳድረው ይታረም። አንድ በጣም የሚያስቅ አንድ ህግ አለ። አሁን ለምሳሌ ማዕድን ሰው ልውሰድ ቢል አማራ ክልል ላይ የመጀመሪያው የምርመራ ፍቃድ መውሰጃ ፕሮፖዛል ወርክ ፕሮግራም ማሰራት ነው። በዛ ባሰራ ወርክ ፕሮግራም ላይ ቦታ ወስዶ መርምሮ ማዕድን አግኝቻለሁ የሚበቃይ ቦታ ይሄ ነው ለማለት 2 አመት 1 አመት ይፈጅበታል ባለሀብቱ። ይሄንን ያድርግ የሚለው ፍቃድ ክልል ምን ያደርጋል? ላምርት ሲል ክልል ሌሎች ተጨማሪ ጥያቄ አሉ ተብሎ ተጠናክሮ ቢሄድ ጥሩ ነው። የምርመራ ፍቃድ ኤክስዋይ ኮኦርዲኔት ገልጾ እዛ ቦታ ላይ ለመርምር አለ ወይ የለም ወይ የሚለውን ፍቃድ ለመስጠት ወረዳ አይበቃም፣ ዞን አይበቃም። በዚህ ነው አቀላጥፈን ሌሎቹን ወደ ክልላችን ምንስበው። ስለዚህ እነዚህ ችግሮች ብታዋቸውና ብታስተካክሉን ቢያንስ ከባንክ መበደር ጋር የተጣጣመ እንትን ብታረጉልን አሰራር ቢፈጠርልን ነው። እኛ ለምሳሌ ነጋዴዎች ነን፣ ገበሬዎች ነን። መዳበሪያ በሰዓቱ ማድረስ እንፈልጋለን። ያመረትነው ምርታችን ከቦታ ቦታ ወስደን መሸጥ እንፈልጋለን። ወደ ገበያ መቅረብ እንፈልጋለን። ወደ ሀገር ውስጥ ገበያ መቅረብ እንፈልጋለን። ወደ ዓለም ገበያ መቅረብ እንፈልጋለን። መንገዶች ዝግ ናቸው። ከጎንደር የጫናቸው መኪኖች ወልዲያ መድረስ አይችሉም። ከጎንደር የጫናቸው መኪኖች አባይ መሻገር አይችሉም። አሁን ዛሬ ባለው ሁኔታ እንዲህ ሆነን ነገ ጧት ዝናብ ሊዘንብ ነው፣ ክረምት ሊመጣ ነው። የሁመራ አካባቢ ለም መሬት የሚታረስ መሬት ነው። ዛሬ መዳበሪያ ካላደረሰን፣ ዛሬ በሰዓቱ ቅድመ ዝግጅት ካላደረግን እንዴት አድርገን ያን ቦታ የምናርሰው? ጦርነት መጨረሻው ሰላም ነው። እኛ እኮ የአማራ ክልል እኮ የራሱ የችግር አፈታት ዘዴዎች አሉት። ድሮ በምስልም በምንም እንደምናየው እኛ እንኳን ምናልባት አልደረስኩ ይሆናል መሳሪያ ተሻግሮ ወንድሙን ከተገደለ በኋላ አብሮ የሚኖርበት ሀገር እኮ አማራ ክልል ብቻ ነው። ያለ መከባበራችን ምልክቶች ናቸው እነዚህ ጦርነቶች። ዝቅ ብሎ መንግስት፣ ምክንያቱም አባት ያው ልጁን ዝቅ ብሎ ነው ይቅርታ የሚጠይቀው ሁልጊዜ መሆንም ያለበት። ሁልጊዜ ልጅ የፈለገ ሊሆን ይችላል፣ ያው ወጣትነት ሊሆን ይችላል፣ ግን አባት ሁልጊዜ ዝቅ ማለት ይገባልና ይሄን ነገር ሁላችንም ብናስተውል። ሁለተኛ ነገር አሁንም አማራ ክልል ላይ የተለያየ አቅም ያላቸው ሰዎች አሉ። የተለያየ አሁን ቅድም አንድ ተናጋሪ ነበሩ፣ በሌላ ዓለም ላይ ሁሉ አማካሪ ናቸው።
እንደነዚህ አይነት ሰዎችን አማካሪ አድርጎ ልማቱን ሰላሙንም ጭምር አቅም ያላቸውን ሰዎች ማናደርግበትና ለዚህ ራሳችን ዝግጁ ማንሆንበት ምክንያት ምንድነው? እንደው በርቅና በሽምግልና ችግሮችን የመፍታት ጥሩ ሴታችን የት ሄደ? እንደው ወደ እንደዚህ አይነት ምስቅልቅል አይነት ሁኔታ እንድንገባ ለምን አደረገን? ባህላዊ የግጭት አፈታት ስልቶቻችንስ ለምንድነው ማንጠቀመው? እነኚህን መጠቀም የሚቻልበት ሁኔታ ቢኖር ከሀገር ሽማግሌዎች ጋር ከሃይማኖት አባቶች ጋር ከሌሎችም ጋር ቢሰራ ወጣቱም አዲሱም ትውልድ ባህላዊ የግጭት አፈታቶች ሀገር በቀል የግጭት አፈታት ስልቶችን እየለመደ ሃይማኖታዊ ትውፊቶችን እያጎለበተ እንዲሄድ ቢደረግ ጠቃሚ ነው የሚል አስተያየት አለኝ። የማንኛውም ጸብ መጨረሻው ሰላም ነው። ምንም ጥያቄና መልስ የለውም። ግን በማንኛውም መጥፎ ነገር ደግሞ መልካም ነገር አለ። እኔ በግንባር ነው ባህር ዳር መጥቻለሁ። እዚህ ያሉ ሰዎች የሚያቆኛሉ ቀደም ብሎ አሁንም አዲስ ወደ አመራር የመጡ ድሮ ከመጀመሪያ የነበሩ ቀደም ባለው ጊዜ ውስጥ ለብዙ አመት ብዙ ኢንቨስተሮችን አምጥቼ ብዙ አማካሪ ሆኜ ሰርቻለሁ። ውጤታማም ይሆናሉ። አሁንም በቅርቡም 3-4 ድርጅቶች እጄ ላይ ያሉ። በተለይ ለምንድነው የጸጥታ ችግር ይኖራል፣ ሰላም ላይኖር ይችላል። በዛ መሃል አንድ የኢንቨስትመንት ኃላፊ፣ አንድ ከንቲባ ጽህፈት ቤት ኃላፊ፣ አንድ ገቢዎች ላይ ያለ ኃላፊ ለምንድነው ባለ ሀብቱን ማበረታታው? በአካባቢያችን ያለው ግጭት በሰላማዊ መንገድ በድርድር ቢፈታ ነው የተሻለ የሚሆን ብዬ አስባለሁ። ያ ምንድነው የኛ ክልል ቅድም አቅራቢው እንደተናገሩት ለ3 አመት በህወሓት ጦርነት ምክንያት የክልሉ ህዝብ ሙሉ ተሳትፎ እያደረገ ስራውን አቆሞ ያንን ነገር ሲሰራ የክልሉ ልማት በዛው መጠን ወደ ኋላ ተጎትቶ ነበር። በዛው መጠን ያንን ደግሞ ያ ጉዳት ሳያገግም አሁን ይሄ ጦርነት መጣ። ስለዚህ ይሄ ነገር መንግስት አሁንም በክልላችን ለግጭት ምክንያት ከሆኑት ኃይሎች ጋራ ችግሮችን በድርድር መፍታት ነው የሚሻለው። ይሄ ካልሆነ በጣም አስቸጋሪ ነው ብዬ አስባለሁ። በመጀመሪያ ደረጃ በጣም አንኳር ሆኖ የተነሳው ለክልላችን የሰላም እጦት ዋነኛው ችግር ከዚህ በፊት የአማራ ህዝብ ሲያነሳቸው የነበሩ ጥያቄዎች ባለመፈታታቸው ነው እና ይሄስ አመራር እስካሁን ድረስ ያለው አመራርስ በምን ያህል ርቀት ችግሮችን ተገንዝቦ ለመፍታት ጥረት አደረገ የሚል አጠቃላይ ይዘት ያላቸው ጥያቄዎች ተነስተዋል። እነዚህን ጥያቄዎች ለመመለስ የአማራ ክልል አመራር እውነት በስንፈት ደረጃ የሚገመገምባቸው ናቸው ወይ የሚለውን በደንብ ለመገንዘብ ያስፈልጋል። ጥያቄዎችን ይዞ ለሌላው አካል የኢትዮጵያ የፌዴሬሽኑ አካል ለሆኑ ክልሎች እና ክልሎችን ለሚመሩ መንግስታት እና ለተለያዩ አካላት ማስረዳት እጅግ ምን ያህል ከባድ እንደሆነ ታውቃላችሁ። በዚህ ጉዳይ ላይ የፌዴራል መንግስት የኢትዮጵያ ክልሎች በአሁኑ ሰዓት ይተማመናሉ፣ ትክክል ነው ብሎ ያስባሉ ወይስ አያስቡም የሚለውን ስንመለከት እንደ ቀደሙ አይደለም፣ ያምኑበታል። ይህን ያደረገው የአማራ ክልል መንግስት ነው፣ የብልጽግና አመራር ነው። ይሄ የኛ ስራ ነው፣ በክልሉ ውስጥ ያለው ህዝብ ስራ ነው። የእናንተም በተለያየ መንገድ በቀጥታም በቀጥተኛ ባልሆነ መንገድ ማስተዋጽኦ ያለበት ስራ ነው። በአጠቃላይ የምንሰራቸው ስራዎች በአብዛኛው አንድነትንና ህብረ ብሔራዊነትን የህዝቦችን ትስስር የሚያጸና መሆን አለበት። ከዚህ አኳያ ቤዚክ የሆነ ብልጽግና የወሰዳቸው እርምጃዎች አንደኛ ህገ መንግስቱ መሻሻል አለበት። ታውቃላችሁ ህገ መንግስት ላይ ያለው አቋም እዚህኛው ጫፍ ህገ መንግስቱ ተቀዶ መጣል አለበት፣ በተለይ ከኛ ወገን ማለት ነው። በዛኛው ጫፍ ደግሞ ህገ መንግስቱ መብታችንን ያስከበረ ነው፣ በፍጹም መነካከት የለበትም የሚል የተካረረ ህገ መንግስት ላይ ያለ የፖለቲካ አቋም አለ፣ ክርክር አለ፣ በኤሊትም በልሂቃን ዘንድም በሌሎች አካላትም ዘንድ።
ይሄንን ህገ መንግስት ላይ ከሞላ ጎደል መሻሻል አለበት የሚል በብልጽግናም በመንግስት ደረጃም ታምኑበት። ሶስተኛ ትርክትን በተመለከተ ብልጽግና ፓርቲ ራሱ ፓርቲው እንደ ፓርቲ ኢትዮጵያ ውስጥ ምን አይነት ትርክት ነው የሚያስፈልገን? እንግዲህ ቢውልዳፕ የተደረገ የተገነባ የተቀረጸ የተገነባ እና የተሰበከ ትርክት አለ። ያን ትርክት እንዴት እናስወግድ፣ በምን እንተካው የሚል በጣም ለበርካታ በተለይ ከመስከረም 4 ጀምሮ ማለት ነው በፓርቲው ውስጥ በተካሄደ ትግል ኢትዮጵያ ውስጥ ይሄ ብሔርተኝነት ወይም በሌላ መንገድ ሌላውን ብሔረሰብ ሪዲኩል በሚያደርግ መንገድ ወይም በሌላ መንገድ ኢትዮጵያን የሚያሳንስ መንገድ በተለይ ባለፉት ከ1983 ጀምሮ የሄድንበት ኢትዮጵያን የሚያሳንስ ግን ማንነትን የሚያጎላ እንቅስቃሴ እንዴት በተወሰነ ደረጃ መልክና ሲይዘው የሚል ብሔራዊነት የሚል ትርክት ምን ማለት ነው የሚለውን ግልጽ አስፍረን በተለይም ደግሞ የጋራ ጉዳዮቻችን የጋራ እውነቶቻችን ላይ የተመሰረተ ትርክት እንገንባ እንደ ፓርቲው ይሄንን ሻምፒዮን ሆኖ ቅድሚያ ሰጥቶ መስራት አለበት። ከዛ ቀጥሎ ትምህርት ቤቶች ይስሩ፣ ከዛ ቀጥሎ ሃይማኖት ተቋማት ይስሩ ከሃይማኖታቸው ጋር በሚያያዝ መንገድ በሚል ይሄን ለመስራት ጥረት እያደረግን ነው። ፍትሃዊ ኢኮኖሚ ተጠቃሚነትን በተመለከተ ለምሳሌ አንዱ በመሰረተ ልማት በፌደራል ካለው ቋት ውስጥ ኬክ ውስጥ በምን ያህል መጠን ነው የሚደርሰን? በፖለቲካ ስልጣን ጥያቄ ከተሳትፎ አኳያ ግልጽ ውይይቶች አድርገን ለመስራት ጥረት እያደረግን ነው። መፈናቀልን በተመለከተ ሲጀመር በኢትዮጵያ ውስጥ ማንም ዜጋ ተንቀሳቅሶ የመስራት መብት አለው፣ የመኖር መብት አለው። ይህን መብት እንዲከበር መንግስት መታገል አለበት ብለን እየሰራን ያለን ከዚህ ቀደም የገጠሙ ችግሮችንም ለማስተካከል ጥረት እያደረግን ያለን። ሌላው ውይይትና ድርድር ችግሩ ይፈታ። በተለይ አባቴ ሞቅ አድርገው የተናገሩት ቢሆን እኮ ጥሩ ነበር። እኔ በሁለት በሶስት መንገዶች ማንሳት እፈልጋለሁ ይሄንን ጉዳይ። አንዳንዶቻችሁ ልትኖሩበት ትችላላችሁ። ለምሳሌ ግጭቱ ከመፈጠሩ በፊት በጣም ተደጋጋሚ ውይይቶች ተካሂደዋል። በጣም ተደጋጋሚ በውይይታችን ሂደት በሰላማዊ መንገድ እንደሚኖሩ ገልጸውልናል። አንዳንዶች ያነሱት ብዙ ጊዜ በሽፍትነት ስለቆዩ መደበኛ ህይወታቸውን ለመምራት እንደሚቸገሩ አውርተውናል። በቻልነው አቅም የእነሱንም ችግር ለመጋራት ሞክረናል። ለምሳሌ እኔ ባለሁበት እኔ በመደግፈው ቀጠና ማነው ምዕራብ ጎጃም 797 የሚሆኑ የፋኖ አባላት የነበሩ በረሃ ላይ መሬት ሰጠናቸው። የምንኖርበት የለም ብለው ማለት ነው። የኢንቨስትመንት መሬት ሰጠናቸው እንዲኖሩ ተደራጅተው አካባቢያቸውን እየጠበቁ እንዲኖሩ። እኛ ለሰላም ጥሪ መቼ ነው ዝም ብለን መናቅ? ሐምሌ 12 2015 ዓመተ ምህረት የአማራ ክልል ምክር ቤት እንግዲህ በእኛ አነጋገር በተለይ ደግሞ ሪፐብሊካን በሆኑ ሀገሮች በምርጫ በሚመሩ ሀገሮች ትልቁ ስልጣን የሚባለው ህግ አውጪው ነው አይደል? ህግ አውጪው ቁጭ ብሎ መክሮ ከዛ ሞሽን ያው ለዛው ማስቸኳይ ስብሰባ አካሄዶ ሞሽን አካሄዶ ከወንድሞቻችን ጋር ወደ ግጭት ማምራት አያስፈልገን። ሞሽን ተካሄዶ እንነጋገር። ያ ምንድነው የተባለ በየደረጃው ውይይት እየተደረገ ይምጣና በክልል ወይም በአገር ደረጃ ችግር ካለ እንቋጨው ነው። ያን ያልሰማ ምናልባት በተለያየ አጋጣሚ ሊሆን ይችላል እንጂ የአማራ ክልል ተወላጅ ይኖራል። ይሄ ምን ለማድረግ ነው? ሰላምን ለማምጣት ነው። ሰላምን በመሻት ነው። ከዛ በኋላ እንኳን ባደረግነው ጥሪ ምን ጊዜም የሰላም ጥሪ 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር ሰላም ጥሪ እንወያይ፣ እሺ እንወያይ። ነገር ግን የምንወያይበት በእንዲህ መንገድ ነው ብሎ ቅድመ ሁኔታ ያስቀመጠ አካል አለ? የሰማችሁት? ውይይት ጠራን እኛ። ውይይቱ በዚህ አጀንዳ ላይ ነው የምንወያይ። ውጭ ሀገር እንወያይ፣ አገር ውስጥ እንወያይ። የመወያ ቦታም የመወያ አጀንዳም የመወያይም ለዛ ፈቃደኛ የሆነ ሰው አለ ወይ?
እኛ ጥሪ ያደረግን የመጀመሪያ ቅድሚያ መስጠት ያለብን ለውይይት ፈቃደኛ መሆናችን እንግለጽ፣ ይሄን ሳንሰለች እንግለጽ ነው። ገለጽን። እሺ ያም እንትን አልል ሲል የሰላም ጥሪ ያደረግን ባለ 7 ነጥብ የሰላም ጥሪ የሰላም ጥሪ በዋነኛነት ከዚህ ቀደም ፈጸሙ የተባላትን ወንጀል ቀሪ የሚያደርግ በሙሉ ምህረት የያዙትን የህግ ወጥ በሆነ መንገድም ህጋዊ በሆነ መንገድ የሚያዙትን ትጥቅ እንዲይዙ የሚያደርግ ነው ጥሪ ያደረገ። ነገር ግን አንዳንዴ ደግሞ የተደረገውን ጥረት በደንብ ማየትና የሚጎርለውን በማሳየት ላይ እየተመሰረተ ቢሆን የበለጠ ሊያስተምር ይችላል የሚለውን ለማንሳት ነው። በአጠቃላይ ግን ምንድነው ልገልጽ የምፈልገው ዛሬ ባደረግነው ውይይት በአንድ በኩል መጀመሪያ በትክክል ክልሉ ያለበት ሁኔታ እንድትረዱ ትፈልጋለሁ። መረዳት ያስፈልጋል። መረዳት ማለት በትክክል ማለት ነው፣ መዝነን ማለት ነው። ሁለተኛ ደግሞ ይሄ ክልል ሰላም በማድረግ ረገድ የምትችሉ ሰዎች አቅሙ ያላችሁ ችሎታው ያላችሁ አሁን የተፈጠረው የሰላም እጦት አሁን የተፈጠረው ግጭት ወደ ተሻለ ደረጃ እንዲደርስ የራሳችሁን አስተዋጽኦ ማበርከት ያስፈልጋል። ምክንያቱም ዳር ሆነን የምንመለከተው ጉዳይ አይደለም። በሶስተኛ ደረጃ ሁላችሁም እስከነ ችግራችንም ቢሆን በክልሉ ውስጥ ኢንቨስት በማድረግ እየተጣላለን እየተወቃቀስን እየተጋገልን በክልሉ ውስጥ ልማት ለማፋጠን የራሳችሁን አስተዋጽኦ እንድታበረክቱ ለማለት ነው። በጣም አመሰግናለሁ። ጥያቄዎች ብዙ አይደሉም የተነሱት ጥያቄዎች። እኔ አነሳሳቸው በተለያየ አቅጣጫ ነው የማየው። አንዳንዱ እና አብዛኛው ጥያቄ የተነሳው ከመረጃ ጦት ይመስለኛል። ስለዚህ አሁንም የውስጣችንን ጉዳይ ለማሸነፍ ለምን ባለቤት አንሆንም ከሚል የተነሱ ሆነው ነው ያየኋቸው። አብዛኛው ጥያቄዎች የባለቤትነት ጉዳይ ናቸው። አግኙን፣ አናግሩን፣ አወያዩን ከሚል የተነሳ አድርጌያቸዋለሁ። አብዛኛው ነው የጦርነቱ ጊዜ የመከላከያ ሰራዊታችንን ተጋድሎ በጣም ዝቅ ያደረጉ አስተሳሰቦች መከላከያ ከቦታ ቦታ እንዳይንቀሳቀስ የሚያደርጉ እንቅፋቶች ገጥመውናል። ያው ሁላችሁም ስላያችሁት በተለይ በጦርነት ቀጠና አካባቢ ያላችሁ አይታችሁታል። ግን ፋኖ አባቶቻችን በደንብ ይተነትኑታል። በጣሊያን ወረራ ጊዜ መንግስት የለም ባለ ጊዜ መንግስትን ተክቶ አካባቢውን ሰላም አስከብሮ ሄዶ ተዋግቶ አሸንፎ ሲመለስ ከነቁስሉ ከነጉዳቱ ካሳ አይጠይቅ ምን አይጠይቅ ከነጉዳቱ ቤተሰቡን በትኖ መንግስት እንደዚህ ስላረኩ ይሄን ያርግልኝ አይል ተመልሶ እዛው ቤቱ ነው የሚቀመጥ። እንደዚህ እኮ ነው ፋኖ እንደዚህ አይደለም እንደረተው ተው አናርክ ሲንስ የሚያግድ ብዙ ሀብት ማለት ነው። ዶዘሮች፣ ሎደሮች፣ ቦቲዎች፣ ብራቃት ጎንጅ እኮ ነው የተገኘ ከተማ ይመስላል የተከመረው መኪና ማለት ነው። እዚያ ሄዱ 1 ሚሊዮን ካላመጣ 2 ሚሊዮን ካላመጣ 500,000 ካላመጣ አትሰጥም ይተባል እና እንደዚህ ነው ፋኖ የሚባለው። እንደዚህ አይነት ስም መስጠት አለብን ብላችሁ ታስባላችሁ? እኔ አልሰጠም። እኔ ያወጣሁለት ስም ዘራፊ በዘራፊው ይልሰድ እያገተም ይዘርፋል ይሄድም ይዘርፋል። የአመራር ቤተሰብ የአመራር ወንድም የአመራር እህት ምናምን ነበር። አሁን ደግሞ እሱ ሲያልቅበት ወደ ሌላው ሄደ። የብልጽግና ደጋፊ የመንግስት ደጋፊ እንደዚህ ያደረገ ሰበብ ነው በቃ ሰበብ። ወይም ደግሞ መኪናውን ወስዶ አምጣ እና ህዳሴ ግድብ የሚሄድ ሰራተኛ ማገት አሁን ምን ይባላል? አሁን ይሄ ፋኖነት አይደለም። ለምሳሌ በፊት በህግ አምላክ ብትሉ እኮ ሰው ይቆማል አይደል? መሳሪያ የሚያዝ ድንጋይ የሚያዝ ዱላ የሚያዝ በህግ አምላክ ካለ አንድ ሰው ይቆማል። ቆሞ ትንሽ አይቶ ምን ብሎ ነው? አሁን በህግ አምላክ ተብሎ ይቆማል? ለሸምግል ተብሎ እኮ ሽማግሌ የሚያግት በሆኑ የጊዜ ገደቦች ውስጥ ያፈራነው ትውልድ መልሰን ቼክ ማድረግ አለብን። እንደገና ማስተማር እንደገና ማንቃት በጣም ያሳዝናል። የትምህርት ካሪኩለም መከለስ ያስፈልጋል። አሁን እኮ የአርሶ አደር በሬ በሰበብ አበስባቡ እኮ እየተወሰደ እየታረደ ነው። ለአሁኑ አይደለም። እኔ ለወደፊቱ ምንድን ነው ይሄ የሚያስተላልፈው?
እነዚህ ልጆች ቀስ ብለው መጥተው ለካ ሊገሉን ነው እያለ ነው ሰው። አንዳንዱ ራሱ እየተደራጀ ራሱን ነፃ ወጥቷል። ብዙ ቀበሌ መጥቀስ ይቻላል። ራሱ እየተደራጀ እንደዚህ ነው እንደ የመጣችሁ እኛ ልትዘርፉ ነው አይቻልም፣ እዚያ ተንቀሳቀሱ። ህዝብ ሲተባበር እንደዚያ ነው። አማራ ክልል እኔ እንደሚወራው አይደለም። እውነት ለመናገር እንዲህም ሆኖ የሚሰራበት ክልል ነው። ለምሳሌ ግዙፍ የዘይት ፋብሪካዎች 2 ያሉ አማራ ክልል ነው። እስኪ የትኛውም ቦታ ላይ እንደዚህ አይነት የዘይት ፋብሪካ አለ ብሎ ደብረ ማርቆስ ደውሌ ያቶ ወርቁና ያቶ በላይነህ ክንዴ ቡሬ በእነዚህ ልክ የተሰራ የዘይት ፋብሪካ እኔ ዞር ያለው ኢትዮጵያ አላየሁም። አሁን የአገሪቷን እስካሁን የምናመርተው ከዚያ የሚቀራረብ ምርት ደግሞ የሚያመርት ለሚ ላይ ሲሚንቶ ፋብሪካ በዚህ ዓመት ይመረቃል ተብሎ ይጠበቃል። በአቶ ብዙአየሁ በዚህ ችግር ውስጥም ሆነው የሚሰራ ክልል ግን የምንሰራውን እንጠብቀው። የምንሰራውን ካልጠበቅነው ዋጋ የለውም። የምንሰራውን ደግሞ እያሰራን የስራ ዕድል ካልፈጠርንለት ዋጋ የለውም። ለዚህ ደግሞ የሁላችንም ትብብርና የሁላችንም አብሮ መስራት ያስፈልጋል። በየጊዜው ያሉ ለውጦች በጣም የሚገርሙ ናቸው። ብልጽግና እግር እየተከለ ይሄ የሚያለያዩ ትርክት ሳይሆኑ የጋራ ትርክቶችን እንገንባ ነው። አሁን አዲስ አበባ ላይ ትናንትና አጼ ምኒልክ ስማቸው ሲነሳ ድንጋይ የምንወራወር ሰዎች፣ የምንታኮስ ሰዎች የአድዋ መታሰቢያ ብለን አጼ ምኒልክና እቴጌ ጣይቱ በክብር አዲስ አበባ እምብርት ላይ መተከላቸው አሁን የሚነሳ አይደለም። በአማራ ሕዝብ ታሪክ ውስጥ የሚነሳ አይደለም። ይሄ እኮ አስተሳሳሪ ትርክት ነው። እዚያ ውስጥ ያሉ ደግሞ 12 ጄኔራሎች ስታዩዋቸው ብሔር ብሔረሰቦች ናቸው። በሰላሙ ጉዳይ ተመሳሳይ እናንተ እንደ መንግስት ዝቅ ብላችሁ እንደዚህ አድርጉ ብላችኋል። ዝቅ ብለን ሰላም ያስፈልጋል ብለናል። ሰላም ያስፈልጋል ያልነው ግን ክልሉን ካቆምን በኋላ መስዋዕትነት ከፍሎ ይህን ክልል በእግሩ እንዲቆም ያደረገው ደግሞ መከላከያ ሰራዊት። አሁን እናንተ እዚህ ስለመጣችሁ ካልሆነ በስተቀር መከላከያ ሰራዊት የገባባቸው ቀበሌዎችና ወረዳዎች አትውጡ፣ ቀለባችሁን እኛ እንችላለን፣ እንደዚህ እናደርጋለን፣ እንዲህ እናደርጋለን ነው የሚሉት። ይሄ ክልል በጣም ትልቅ ጸጋ ያለው ክልል ነው። ብዙ ገና ያልደረስንባቸው ማዕድናት ያሉበት ክልል ነው። ለመንግስት ምንነት ጠንቅቆ የሚያውቅ ህዝብ ነው። መንግስትን የሚፈራ ህግን የሚፈራ ህዝብ ነው። ስለዚህ ልጆቻችንም ይህንን እንዲያከብሩ እናርጋቸው። እንደኛ መንግስት መከበር አለበት። መንግስት ደግሞ ዘላለማዊ አይደለም። የካርድ ጉዳይ ነው። ከፈለገ ህዝቡ በካርዱ ሊቀጣ ይችላል እንጂ በጠመንጃ በአፈሙዝ መሳሪያ በመወዝወዝ ተኩሳለሁ ብሎ አላስፈላጊ መስዋዕትነት ውስጥ መግባት ነው፣ ከግንብ ጋር መጋጨት ነው የሚል ሁላችንም ማስተማር ያስፈልጋል የሚለውን እንትን ለማለት ነው። ስለዚህ የሰላም ጥሪ ደግመን ደጋግመን የምንናገረው የተናገርነው ስለሆነ ነው። እናንተም በሚዲያ ሰምታችኋል። ይሄንን መሰረት በማድረግም አሁን ክልል ውስጥ ከነበረው አብዛኛው ረባሽ ኃይል በእርግጠኝነት 67% ገብቷል በሰላም ጥሪ 67%። አንዳንዱ ደግሞ መጥቶም በቤት ያው አካባቢ ማህበረሰብ ስለሚያውቅ ዝም ብሎ የተቀመጠም አለ። እኛም ምንም አንለውም ስላረበሸ ያው ሲረብሽ ነበር አሁን ተምሯል በሚል የግድ ትምህርት ቤት ገብቶ እንዲማር አይደለም፣ ከችግሩ ከተማረ ብዙ ችግር የለውም በሚል ደግሞ የተውናቸው አሉ። ተጸጽተው ደግሞ ከጸጥታ ኃይሉ ጋር የነበረ መልሶ ስልጠና ወስዶ የክልሉን ፖሊስ ለማጠናከር ደግሞ ወደ ስራ ይገባል። አሁንም በዚህ 2-3 ቀን ይመስለኛል እንደገና ወደ ስልጠና የሚገባ ሌላ ዞር አለ። ይሄ ትልቅ ኃይል ነው ክልሉን ለማረጋጋት። ግን ዋናው አስተሳሰብ ላይ ካልሰራን፣ ሁላችንም ደግሞ በንጽህና ራሳችንን ካልገዛን፣ የምናግዘውን ነገር ካላቆም፣ ካልመከር ልክ እኛን እንደመከራችሁ ሁሉ በዚያም በኩል እንዴት ከመንግስት ጋር እንደዚህ ታደርጋላችሁ? ገብታችሁ እኮ አየናችሁ። ለምሳሌ የመንግስት ፍርድ ቤት መዝረፍ፣ ቀበሌ መዝረፍ፣ ወረዳ መዝረፍ መንግስት አልባ ማድረግ ነው። ልክ እኮ አይደላችሁ። ኢንቨስትመንት ማቆም መንግስት አልባ ማድረግ ነው። ልክ አይደላችሁ። ትራንስፖርት ማቆም እኛን ነው የሚያስቸግር።
ሌላ ቦታ ትራንስፖርት ይከፈት እያል እኛ ራሳችን ላይ እንዴት ታግዳላችሁ መባል አለበት። የእኛን ወስደናል፣ እነሱንም እንደዚያ ነው። ይሄ የሚያግደው የሆነ ቦታ ላይ ተሾልኮ ሰው ላይ የሚተኩሰው የሚዘርፈው እንደዚያ በሉት። ልማት ላይ ማተኮር አለብን። አሁንም ቢሆን እንደዚህም ሆኖ ያለቁ ፕሮጀክቶች አሉ፣ የተጀመሩ ነው አዳዲስ። እነዚህ መስራት አለብን። ለወጣቱ የሥራ ዕድል ካልፈጠረ ኑሮ ውድነት ይቀነስን ካልሄደ ክልሉም በዚህ መልኩ ዝም ብለን ይቀጥል ካለ በጣም አስቸጋሪ ነው። በእርግጥ ባለፈው ዓመትም በዚያ ጫጫታ ወቅት የተመረተው ምርት ብዙ ያህል የሚያስቸግር አይደለም። ግን ደግሞ ማዳበሪያ ይዘረፋል። ማዳበሪያ በሕገ ወጦች እንዲከፋፈል ይደረጋል። ዝም ብሎ ማንም ውሰደው ይባላል። መጋዘን ተከፍቶ ችግሮችን በጋራ እንጋፈጥ። መስዋዕትነት ካስፈለገን እንሙት፣ ለሕዝባችን ለክብራችን ስለሆነ ማለት ነው። በእኛ መስዋዕትነት የክልሉን ሕዝብ አረጋግተን አንድ አድርገን ካሻገር በጣም ትልቅ ድል ነው። በእርግጠኝነት ከዚህ ስንወጣ ሁላችንም እንደ አያቶቻችን የአድዋ ጀግኖች አርበኝነት ፈጽመን ክልላችን እናረጋጋለን። የምናረጋጋው ለተመስገን አይደለም፣ ላረጋ አይደለም፣ ለእናንተ ለንግዱ ማህበረሰብ አይደለም፣ ሰርቶ ለሚኖረው ህዝባችን፣ ሰርቶ ለሚኖረው። ሌላ ቦታ ችግር ካለስ በጋራ እንታገል፣ ግን ራሳችንን መጀመሪያ እስቲ ከችግር ነፃ እናድርግ የሚለው ላይ በደንብ ተግባብተን ብንሄድ ጥሩ ነው። እዚህ ፌዴራል አካባቢ አዲስ አበባ ያለው አመራር እንደዚህ ያላችሁት ደግሞ እያየን ቅድም እንዳልኩት ብልጽግና በየጊዜው አሁን ከዚህ በፊት እንደነበረው አይነት የአማራ የኦሮሞ የምናምን የሚል መወራወር መቼስ እናንተ ነጋዴዎች ተወራወራችሁ ካልሆነ ፖለቲከኛው እያቆመ ነው፣ እርምጃም እየተወሰደ ይሄን እናስቀጥላለን። ይሄን ደግሞ እስከታች እስከ ቀበሌ ድረስ እንቀጥላለን። አሁን አዲስ አመራር ነው ያለ። የድሮውንም ይዛችሁ አታወሩ። አዳዲስ አመራሩን እንደግፍ በየአካባቢው። ከአዲሱ አመራር ደግሞ የማይመች ካለ መረጃ እንስጥ፣ ይሰብሰብ ማህበረሰቡ፣ እንዲህ ብታረጉልን ይበል፣ እያስተካከል እንሄዳለን። ርስት አይደለም አመራርነት፣ ህዝብ ለማገልገል ነው። ስለዚህ ይሄን በጋራ ከተስማማን በአጭር ጊዜ ውስጥ ክልሉን ነፃ አድርገን ሌሎች ያልሰራናቸው ልማቶች ላይ ያልሰራናቸው ስራዎች ላይ የፖለቲካም የኢኮኖሚም ሌሎች ላይ እንድናተኩር የሚያደርግ ነገር ብንሰራ ጥሩ ነው። አሁን ደግሞ የመጡ አመራሮች ያው ቀዩን ቀይ ጥቁሩን ጥቁር የሚሉ ናቸው። ምንም እስካሁን ባላቸው እንቅስቃሴ ጥሩ ናቸው። ብልጽግናም ሲገመግም ከሌላው በተሻለ ክልላቸውን ሰላም ለማድረግ ፊት መስመር ወጥተው እየታገሉ ያሉ መሪዎች ናቸው የሚል የተቀመጠ። እነዚህ መሪዎች ይዘን ይሄን ህዝብ ከገባበት የጸጥታ ችግር እናውጣው። በየትኛው መመዘኛ በየትኛው አሰራር ይሄ ለአማራ ህዝብ የሚመጥን አይደለም። የሚመጥነው ስላልሆነ ማለት ነው። እንሰራለን አብረን። አሁን ችግሩ አንዳንዶቻችሁ ስሩ ተብላችሁ ስትሰጡ ደግሞ አትሰሩ። እኔም ፕሬዚዳንት እያለሁ መሬት ሰጠን። በኋላ ስንዞር ያለማው ሰው ትንሽ ነው። ግን መሬት እንዴት ለኔ ሳይሰጥ ብሎ የሚያማው ሁሉ ነው። የተሰጠውን ግን የሚሰራው በጣም ቁጥር ሰው እና በትጋት እንስራ፣ ሁላችንም በንጽህና እንስራ። እኛ እናንተን ለመደገፍ ችግር የለብንም። ስራችሁ ነው ያለው፣ እደግፋለሁ። ለክልሉ ህዝብ ሰላም፣ ለክልሉ ህዝብ ልማት፣ ብልጽግና፣ ለሀገር ሰላም፣ ለሀገር ልማት፣ ብልጽግና የሚሆን ነገር ሁሉ ሰርቼ ማለት ነው የምፈልግ። ስለዚህ በዚህ መሰረት አመራሮቻችንን እንደግፍ። መጪው ጊዜ የሀገራችንን የክልላችንን ሰላም በአጭር ጊዜ ውስጥ ቋጭተን ወደ ተሟላ የልማት የብልጽግና እንቅስቃሴ እንሻገርበት ያድርግልን። በጣም አመሰግናለሁ።